ምዕራፍ 9 እስራኤልም ሁሉ ስለ ኃጢአታቸው ወደ ባቢሎን ከተማረኩ በኋላ በየትውልዳቸው ተቈጠሩ። እነሆም በእስራኤልና በይሁዳ ነገሥታት መጽሐፍ ተጽፏል። በእስራኤል ከተሞችና በአውራጃዎቻቸው መጀመሪያ የተቀመጡ ካህናት፣ ሌዋውያንም አገልጋዮችም ነበሩ። ከይሁዳ ልጆችና ከብንያም ልጆች ከኤፍሬምና ከምናሴ ልጆች በኢየሩሳሌም ተቀመጡ። ከይሁዳ ልጅ ከፋሬስ ልጆች የባኔ ልጅ የእምሪ ልጅ የኦምሪ ልጅ የአሚሁድ ልጅ ኡታይ ደግሞ ተቀመጠ። ከሴሎናውያን በኵር አሳያና ልጆቹ ከራዛም ልጆች ኢያሄልና ወንድሞቻቸው 690 ከብንያምም ልጆች የሐስኑአ ልጅ የሆዳይዋ ልጅ የሜሱላም ልጅ ሶሎ የኢዮራሃም ልጅ ኢያብንዓ የሚክሪ ልጅ የኦዚ ልጅ ኤላ የበንያስ ልጅ የራጉኤል ልጅ የሰፋጥያስ ልጅ ሜሱላም በየትውልዶቻቸው ወንድሞቻቸው ዘንድ 156 ነበሩ። እነዚህ ሰዎች ሁሉ የአባቶቻቸው ቤቶች አለቆች ነበሩ። ከካህናቱም ዮዳዬ፣ ዮአሪብ፣ ያኪን የእግዚአብሔርም ቤት አለቃ የአኪጦብ ልጅ የመራዮት ልጅ የሳዶቅ ልጅ የሜሱላም ልጅ የኬልቅያስ ልጅ አዛርያስ የመልኪያ ልጅ የጳስኮር ልጅ የይሮሃም ልጅ አዳያ የአሜር ልጅ የምስልሞት ልጅ የሜሱላም ልጅ የኤሕዜራ ልጅ የአዴል ልጅ መዕሳይ የየአባቶቻቸው ቤቶች አለቆች ወንድሞቻቸው 760 ነበሩ። ለእግዚአብሔር ቤትም ማገልገል ሥራ እጅግ ብቁ ሰዎችም ነበሩ። ከሌዋውያንም ልጆች ከሜራሪ ልጆች የሐሳብያ ልጅ የአዚርቃም ልጅ የሐሱብ ልጅ ሸማያ በቀባቃር ኤሬስ ጋላል የአሳፍ ልጅ የዝክሪ ልጅ የሜካ ልጅ ማታንያስ የኤዶታም ልጅ የጋላል ልጅ የሰማያ ልጅ አብድያ በነጦፋውያንም መንደሮች የተቀመጠው የሕልቃና ልጅ የአሳ ልጅ በራክያ በረኞችም ሶሎም፣ አቁብ፣ ጤልሞን፣ አሂማን ወንድሞቻቸውም ነበሩ። ሰሎምም አለቃ ነበረ። እስከ ዛሬ ድረስ በንጉሥ በር በምሥራቅ በኩል ነበሩ። ለሌዊው ልጅ ሰፈር በረኞች ነበሩ። የቆሬም ልጅ የአብያሳፍ ልጅ የቆሬ ልጅ ሰሎምም ከአባቱ ቤት የነበረ ወንድሞቹ ቆሬያውያን በማገልገል ሥራ ላይ ነበሩ። የድንኳኑንም መድረክ ይጠብቁት ነበረ። አባታቸውም የእግዚአብሔር ሰፈር መግቢያ ይጠብቁ ነበር። አስቀድሞም የአልዓዛር ልጅ ፊንሐስ አለቃቸው ነበረ። እግዚአብሔርም ከእርሱ ጋር ነበረ። የሜሱላም ልጅ ዘካርያስ የምስክሩ ድንኳን ደጅ በረኛ ነበረ። የመድረኩ በረኞች የሆኑ ዘንድ የተመረጡ እነዚህ ሁሉ 212 ነበሩ። እነዚህ መንደሮቻቸው በየትውልዳቸው ተቈጠሩ። ዳዊትና ነቢዩ ሳሙኤል ታማኝነታቸውን አይተው በሥራቸው አቆሟቸው። እነርሱም ልጆቻቸውን በእግዚአብሔር ቤት በድንኳኑ ደጆች ላይ በረኞች ነበሩ። በአራቱ ማዕዘኖች በምሥራቅም በምዕራብም በሰሜንም በደቡብም በሮች ነበሩ። ወንድሞቻቸውም በመንደሮቻቸው ሆነው በየ7ቱ ቀን ከእነርሱ ጋር ሊሆኑ ከጊዜ ወደ ጊዜ ይገቡ ነበር። እነዚህ አራቱ ኃያላን ሰዎች ለአራቱ በሮች ኃላፊዎች ነበሩ። ሌዋውያንም በእግዚአብሔር ቤት ባሉ ጓዳዎችና ቤተ መዛግብት ላይ የተሾሙ ነበሩ። የእግዚአብሔርንም ቤት መክፈቻ የሚይዙ ጠዋትም ደጆቹን የሚከፍቱ እነርሱ ነበሩ። ዕቃውንም በቁጥር ያገቡና ያወጡ ነበርና
ከእነዚህ እንዳንዶቹ በማገልገያ ዕቃ ላይ ሹሞች ነበሩ። ከእነርሱ እንዳንዶቹ በአገልግሎቱ ዕቃዎች፣ በመቅደሱ ዕቃ ሁሉ፣ በመልካሙ ዱቄት፣ በወይን ጠጁም፣ በዘይቱም፣ በዕጣኑም፣ በሽቶውም ላይ ሹሞች ነበሩ። ከካህናቱም ልጆች አንዳንዶቹ ዕጣኑንና የሽቱውን ቅባት ያዘጋጁ ነበር። የቆሬያዊውም የሰሎም በኩር ሌዋዊው ማቲትያ ለታላቁ ሊቀ ካህናት በምጣድ በሚጋገረው ነገር ላይ ሹም ነበር። በየሰንበቱም ያዘጋጁ ዘንድ ቀዓታዊው በንያስና ወንድሞቻቸው በገጹ ኅብስት ላይ ሹሞች ነበሩ። ከሌዋውያንም ወገን የአባቶቻቸው ቤቶች አለቆች የነበሩ መዘምራን በየሰሞናቸው አገልጋዮችና ሹሞች ነበሩ። ሥራቸውም ሌሊትና ቀን ነበር። እነዚህ ከሌዋውያን የአባቶቻቸው ቤቶች አለቆች በየትውልዳቸው አለቆች ነበሩ። እነዚህም በኢየሩሳሌም ይቀመጡ ነበር። የሚስቱ ስም ማዕካ የነበረው የገባዖን አባይ የኢኤል በገባዖን ይቀመጥ ነበር። የበኩር ልጁም ስም አብዶን፣ ሁለተኛው ሲር፣ ሦስተኛው ቂስ፣ አራተኛው በዓል፣ አምስተኛው ኔር፣ ስድስተኛው ናዳብ፣ ሰባተኛው ግዱር። ወንድሙ ዘካርያስም ሜቅሎትም ሳማአን ወለደ። እነርሱ ደግሞ ከወንድሞቻቸው ጋር በኢየሩሳሌም በወንድሞቻቸው መካከል ይቀመጡ ነበር። ኔርም ቂስን ወለደ። ቂስም ሳኦልን ወለደ። ሳኦልም ዮናታንን፣ ሜልኪሳን፣ አሚናዳብን፣ አስባአን ወለደ። የዮናታም ልጅ መሪበዓል ነበረ። መሪበዓልም ሚካን ወለደ። የሚካም ልጆች ፒቶን፣ ሜሌክ፣ ታራ፣ አካዝ ነበሩ። አካዝም ኢያዳእን ወለደ። ኢያዳእም ጋሌሜትን፣ ጋዝሞትን፣ ዘምሪን ወለደ። ዘምሪም ማሳእን ወለደ። ማሳእም በአናን ወለደ። ልጁ ረፋያ ነበረ። ልጁም ኤልሳ፣ ልጁ ኤሴል። ለኤሴልም 6 ልጆች ነበሩት። ስማቸውም ይህ ነበረ፦ አዛሪቃም፣ ቦኬርዩ፣ እስማኤል፣ ሰዓርያ፣ አብድዩ፣ ሃናን። እነዚህ የኤሴል ልጆች ነበሩ።